مدرسة مهاجرين إن شاء الله سبحانه وتعالى أن تعيننا بالمال في الإنفاق في سبيل الله سبحانه وتعالى لبناء مدارس المهاجرين إن شاء الله سبحانه وتعالى. السلام عليكم ورحمة الله وبركاته. انديت كرماتشو يا جماعة سلامنا انديت ناتشو الحمد لله. انديت ناتشو على يوتيوبوች አማን ናችሁ على السنة والجماعዎች ሁሉ ሰላም ነው الحمدلله። ሰሞኑን ያው አንዳንድ ብቅ እያልን ነው። ዛሬ ይዤላችሁ የመጣሁትኝ ያው ሰሞኑን የሆነ ቪዲዮ ሰርች ነበር በአዳዲስ ቪዲዮ እንመጣለን ብዬ የሆነ ቪዲዮ ሰርች ነበር እና አይታችሁት ከሆነም ያላያችሁትም ማለት ነው። ዛሬም ይሄን ቪዲዮ ይዤ መጥቻለሁኝ። ያው በጣም የጠፋ ነው ከዩቲዩብ ላይ የጠፋ ነው ምንድነው ዙቤርም ያው እንደምታውቁት ልጅ ዙቤር ማለት ነው። በፊት ያው ቂራአት ቁርአን ነበር የሚቀራው እዚህ መድረሳ ውስጥ ማለት ነው። እነዚህ ጀማ ውስጥ ይሄ መድረሳ ነው ዙቤርን ያው ሲያቀራው የነበረውና ሲቀራበት የነበረው መድረሳ ነው ይሄ። አሁን ይሄ መድረሳ ያው እሱ ቁርአንም ኪታብም የተወሰነ ኪታብ ሲጨርስ ቀጥታ ወደ ሒፍዝ ገብቷል ማለት ነው። አጠቃላይ በቃ መውጣት የለም እዛ ሒፍዙ ሲገቡ። በፊት በየቀኑ በተከታታይ ቪዲዮ የምንሰራው ምናምን ያው በቀን ቤት ስለሚመጣ ነበር። አሁን እዛ ቁርአኑን ጨርሶ ኪታብ ብዙ ኪታብ 1 3 4 ኪታብ ከጨረሰ በኋላ ወደ መድረሳ ገብቷል። አጠቃላይ መድረሳ ማለት ነው። አይወጣም በወር አንዴ ነው ምናምን ለረፍት የሚወጡት እና እዛ ስለገባ ነው ቪዲዮ መስራት የተው ዙቤር ማለት ነው። እና ሐፊዝ እዛ ሒፍዝ ነው የሚቀራው ያው ለዛ ነው የጠፋው። በተረፈ ይሄ መድረሳ እንደምታዩት ልጆችን በጣም ብዙ ልጆችን ነው የሚያመርተው። በጣም ብዙ ፍሬዎችን ያመርታል ማለት ነው። አህለ ሱና ወልጀማዓ የሆነ መድረሳ ነው። ሸዋሮቢት የሚገኝ መድረሳ ነው። ሰላም መስጂድ የሚባል ሸዋሮቢት ውስጥ የአህለ ሱና ወልጀማዓ መሰረት የሆነ በዚህ አካባቢ በሰሜን ሸዋ በተለይ በሸዋሮቢት መሰረት ወይም ሞዴል የመጀመሪያው መድረሳ ነው እንትን መስጂድ ነው። ከዛ መስጂዱ ያው ትንሽ እንትን እያለ ሲሄድ የተወሰኑ ባለሀብቶች ናቸው ያው በእርግጥ የመሰረቱት እዛው አካባቢ እርዳታውን የሚያደርጉት አህለል ኸይር ይሆናሉ። ትንሽ ጥቂት የሆኑ ማለት ነው ለአኺራቸው መነገድ የሚፈልጉ ማለት ነው። በእነሱ ስር ነው እስካሁን ድረስ ምንም አይነት የውጭ አካል የሚረዳው ምንም አይነት ከውጭ የሚያገኘው እርዳታ የላቸውም። በራሳቸው የሚችል ያው ሲቀሩም መድረሳም ያሉት የሚችሉ ወላጆቻቸው የሚችሉ ካሉ ይከፍላሉ ክፍያ። የማይችለውን ግን በሙሉ ሽፋን የሚያደርጉት እነዚህ ናቸው። ይሄኛው ወላጁ አይችልም ይሄኛው ክፍያ መክፈል አይችልም ተብሎ በመድረሳ ውስጥም በዚህ በትናንሾች መቅሪያ ውስጥም የሚመለስ አካል የለም። የመጣው ይቀበሉታል ይቀራል። እና አሁን ይሄ መድረሳ ያው እውቅና የለውም በእርግጥ ግን በጣም ብዙ ተማሪዎችን ብዙ ሙተዓሊሞችን ያፈራው ከህፃናት ጀምሮ እስከ ካሁን ፊት 2 ምናምን ሒፍዝ አስመርቋል። አሁን በኪታብም በሐዲስም በምናምን በቃ በጣም እየተጠናከረ ነው። ግን አሁን አቅም እየጠየቀ ነው ማለት ነው። ያው እየሰፋ ሲሄድ መድረሳው እያደገ ሲሄድ አቅም እየጠየቀ ስለሆነ እዛ ውስጥ ተሳተፍና ይሄንን መድረሳ አስተዋውቅልን እና እኛም ያው የተወሰንን ስለሆነን እንግዲህ መርዳት የሚፈልግ አካል ካለ አህለል ኸይር ካለ አስተዋውቅልንና እጃቸውን ምናምን የሚዘረጉ ካሉ አስተዋውቅልን ብለው መድረሳውን ለማስተዋወቅ ነው የመጣሁት። ዙቤር የሚቀራበት መድረሳ የነበረ የመጀመሪያው አሁን ግን ትልልቆቹ ጋር ገብቷል። ያው ሒፍዝ ስለገባ ኪታብም ሒፍዝም ነው እዛው ነው የሚወጣ አይመጣም ወደ ቤት። እና ይሄ መድረሳ አሁን እንደምታዩት በጣም ከህፃናት ጀምሮ ነው የሚያቀሩት። አሁን እነዚህ ካሁን ፊት ይሄን የሚያከል ቢያንስ 2 ዙር ነው 3 ዙር ከዚህ እየቀሩ ወደ ሒፍዝ ገብተዋል ማለት ነው ወደ መድረሳ። እና አሁን ይሄ መድረሳ ምንድነው ልላችሁ የፈለኩትኝ እንደምታዩት የሚያመርታቸው በጣም ከፈልፈላ ጀምሮ ነው ከጩጬ ጀምሮ ነው ምንም ሳያውቁ ነው ቀጥታ መድረሳቸው ደግሞ ከቁርአን ቁርአን ከጨረሱ በኋላ ቀጥታ ወደ መድረሳ ሲገቡ ወደ ሒፍዝ ወይም ወደ ሐዲስ መቅራት ሲገቡ ምንም አይነት ቴክኖሎጂ ንክኪ ጋር ምንም የሉም ልጆቹ ቀጥታ ቁርአናቸውን ኪታባቸውን ሐዲሳቸውን። ምክንያቱም የዘመኑ ምርጥ ኡስታዝ ሆነው እንዲወጡ ስለሚፈልግ ማለት ነው። አይምሯቸው ቁርአንን ቃለ ረሱላህ ቃለ ተዓላ የሚለውን ወደ አህለ ሱና ወልጀማዓ ብቻ ትኩረታቸውን እንዲያደርጉ የነብዩን ሱና ብቻ የሚከተሉ ሆነው እንዲመረቱ ለማድረግ ስለሆነ ጥረቱ በዛ ልክ ነው ልጆቹን እንትን እየኮተኮቱ ያለው ይሄ መድረሳ ማለት ነው። ዋናው መሰረቱ ሰላም መስጂድ ይባላል። መስጂዱ የመጀመሪያው ከዛ ብዙ እንትን የቂራአት ቦታ አላቸው። መድረሳ ቅርንጫፍ ወደ 4 ነው ወደ 5 ቦታ አላቸው በየቀበሌው ማለት ነው። እና አሁን ልላችሁ ያ ጀማዓ ይሄንን ቪዲዮ ለሚመለከተው አካሎች እያደረሳችሁ ያው በአላህ ስም ነው የምጠይቃችሁ ይሄንን ቪዲዮ ለሚመለከተው አካል እያደረሳችሁ አህለ ሱና ወልጀማዓ ወይም አህለል ኸይር ለሆኑ የነገን አኺራን መነገድ ለሚፈልጉ ሰዎች በማድረስ እናንተ ደግሞ ጀዛ ለማግኘት ማለት ነው። በብዙ ነገር ነው የሚገኘው እንትን ማለት ነው። ሶደቃ በማንኛውም ነገር ሶደቃ ይቻላል ኸይር ለሆነ ነገር። ይሄ ደግሞ ኸይር ለሆነ ነገር ስለሆነ እናንተ ይሄን ቪዲዮ ያሰራጫችሁ ሼር ለሚመለከተው አካል በዋትስአፕም በቲክቶክም ከሆነ በኢሞም በማንኛውም ነገር ብቻ በሶሻል ሚዲያ ለሚመለከተው አካል በማድረስ ይሄን መድረሳ እንድታስተዋውቁልን ማለት ነው። እንድታስተዋውቁልን ስል ይሄንን ቪዲዮ ለመስራት የመጣሁት ለዛሬ ለዚህ ነው ማለት ነው። ኢንሻአላህ ይሄን ቪዲዮ አስተዋውቁልን አሳዩልን። ይሄ አሁን አንዱ መድረሳ ነው። አሁን ይሄ አንዱ መድረሳ ላይ ብቻ የሚቀሩት ናቸው እነዚህ አንድ መድረሳ ላይ የምትመለከቱት
አንዷ ቅርንጫፍ ላይ ብቻ ነው። ቢያንስ ወደ 4 ነው ወደ 5 ቅርንጫፍ አለው። የሰላም መስጂድ የሚባሉ በሰላም መስጂድ ስር የሚተዳደሩ መድረሳዎች የቁርአን መቅሪያዎች ማለት ነው። የቁርአን መቅሪያው ለብቻ ነው። ቁርአን እየቀሩ ወደ ትላልቅ አክትመው ወደ ሐዲስ ወደ ኪታብ መቅራት ሲጀምሩ 2-3 ኪታብ ብቻ ነው እዛ መድረሳ ውስጥ ማለት መጨረስ የሚችሉት። ከዛ በኋላ ቀጥታ እዛው መስጂድ ውስጥ ይገባሉ። እዛ መስጂድ አለ፣ ራሱን የቻለ መድረሳ አለ፣ የትላልቆች መቅሪያ ማለት ነው። እድሜያቸው ከፍ ሲል ቁርአኑንም ከፍ ሲሉ ወደዛ ወደ ሒፍዝ ይገባሉ ቀጥታ ማለት ነው። እና እነዚህ 4-5 ቅርንጫፎች ማምረቻ ነው፣ የመጀመሪያ መክፈቻ ነው። ከዛ ወደ ዋናው ይገባሉ ማለት ነው። እና ይሄንን አሁን ለማንኛውም ኢንሻአላህ ጀነትን አላህ እንዲወፍቃን ሁላችንም ማለት ነው። በተቻለን አቅም ማስበቃ ሼር ማድረግ ነው። ሼር እያደረጋችሁ ማስተዋወቅ ለሚመለከተው አካል አለል ኸይር ለሆኑ ውጭ ሀገር ላላችሁ፣ በተለይ ውጭ ሀገር ያላችሁ ሰዎች ገባችሁ። በአሁኑ ሰዓት ወላጆቻቸው ልጆችን ማስቀራት ይፈልጋሉ፣ ኪታብ ማስቀራት ሐፊዝ እንዲሆኑላቸው ይፈልጋሉ። ሁሉን ነገር እስልምናን አውቀው በደንብ ሐራሙን ሐላሉን የትኛው ነው ትክክለኛው መንገድ የትክክለኛው በአሁኑ ሰዓት ያው ዝብርቅርቁ የሚያወጡ ሰዎች ስላሉ ማለት ነው። ውሸት እየቀላቀሉ ያለውን አለ የሌለውን አለ እያሉ ያለውን ደግሞ የለም እያሉ መንገዱን የሚያሳስቱ ጀማዓዎች ስለበዙ ያንን አጣርተው እንዲያድጉላቸው የሚፈልጉ ወላጆች አሉ። ያንን ደግሞ አስገብተው ለማስቀራት ደግሞ እንዲያውቁ ለማድረግ አቅም እያነሳቸው የሚያስቀሩ አሉ፣ ልጆቻቸውን እንዳይሄዱ ወደ ቁርአን ቤት። ግን ይሄ መድረሳ ግን እንደዛ የሚችለውን ማንጣት የሚፈቅደውን በሙሉ ወላጅ እየተቀበለ እያቀራ ነው። ገባችሁ? ስለዚህ ይህንን መድረሳ የተወሰኑ አህለል ኸይሮች ናቸው እንደነገርኳቸው የሚረዱት ከኋላ ሆኖ ማለት ነው። የራሳቸው የከተማው የሆኑ ማለት ነው። የተወሰኑ ስም መጥቀስ ስለማልፈልግ ነው። ገሌ ብዬ መጥቀስ አስፈላጊ ከሆነ እጠቅሳለሁ። ነገር ግን እነሱም መጠቀስ ስለማይፈልጉ የሚሰሩትም ለአኺራቸው ብቻ ስለሆነ ሶደቃውን የሚፈልጉት እናንተም ደግሞ ይሄንን በመመልከት እናንተ ደግሞ ይሄንን ሼር አድርጋችሁ ይሄንን ማገዝ ለሚፈልግ ለውጭ አካላት ለማንኛውም አህለል ኸይር ለሆነ ጀማዓ አህለል ኸይር ለሆነ ማንኛውም ለኡስታዝም ሆነ ለሼኽም ሆነ ለግለሰብም ሆነ እንድታደርሱት ዘል ነው ዛሬ ይሄን ቪዲዮ የሰራሁትኝና የአህለል ዩቲዩቦች 5000 ምናምን እንትን ላይ ነው ቆምኩትኝ። እኔም ያው ብዙ ቪዲዮ ስለማልሰራ ኢንሻአላህ ወደፊት አሁን መድረሳው እንደዚህ እየገባህ አስተዋውቀልን አህለል ኸይርም እንዲቀላቀልበት መድረሳው እያደገ ስለሆነ በጣም እኛም ከአቅማችን በላይ እንዳይሆንና መድረሳውን እንዳናቋርጠው ብዙ ፈላጊ ስላለ ብዙ መቅራት ማወቅ ልጆቻቸውን ማሳወቅ የሚፈልጉ ወላጆች ስላሉ የምንቀበለውም ሰው ልጆች እየበዙበት ስለሆነ ያው እኔም ስላየሁት ስለሆነ ነው እየታገሉ ነው፣ በትግል ነው ገባችሁ ያሉትም በአሁኑ ሰዓት እና ያንን ስለሚፈልጉ ይሄንን ጀማዓ ወይም ይሄንን መስጂድ ይሄንን መድረሳ እንድታስተዋውቁልን ስል በአላህ ስም እጠይቃችኋለሁ። ዙቤርም ኢንሻአላህ ቪዲዮ ይሰራላችሁና ይመጣል። ያው ስለማይመች ነው እዛው ገብቶ እንትን ለማለት በወር አንድ ቀን ነች ረፍት ያለው ለዛ ነው ኢንሻአላህ። ዋናው እንደው መድረሳ እንደዚህ እያንዳንዱን ቅርንጫፍ አሁን ዛሬ አንዷን ይዤላችሁ የመጣሁት አንዱን መድረሳ የቀጣዩን እንዳስተያየታችሁ በኮሜንት አስቀምጡልኝ። በተቻላችሁ አቅም ይሄን ቪዲዮ ለሁሉም ለሚመለከተው አካል ለአህለል ኸይር ለሆነ ጀነትን ለሚፈልግ ሼር አድርጉልኝ። والسلام عليكم ورحمة الله وبركاته.